ጀነራሉ በድብቅ ያደረጉት ነገር ከባድ ቁጣን አስነስቶባቸዋል። የጀነራሉ እጅ አለበት፣ በሱ ትዕዛዝ ነው የተደረገው የተባለው ጦርነትና በድብቅ የተደረገው ስብሰባ ከባድ ጥያቄን አስነስቷል። ከማን ወገን እንደሆኑ በግልጽ ያለዩት ጀነራሉ ሁለት የሚምታቱ ሀሳቦችን ማቅረባቸው ጥርጣሬውን ከፍ አድርጎታል። የትግራይ ሁኔታ አሁንም ተጋግሎ የቀጠለ ሲሆን የትግራይ እናቶች፣ ወጣቶችና ህጻናትም በአስከፊ ሁኔታ ውስጥ መገኘታቸውን ቀጥለዋል። ከዚህ ጋር በተያያዘ ፍጹም የማይጠበቁ አካላትን በተመለከተ ከትግራይ የደረሰንን መረጃ በዝርዝር የምናስደምጣችሁ ይሆናል። ስለ ጀነራሉ የተሰማው ድብቅ መረጃስ ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያለን ለሰዓቱ ያዝናቸውን ዝርዝር መረጃዎችን አስደምጦ ጀነራል ታደሰ ወረደ ለድምፀ ወያኔ ቴሌቪዥን የሰጡት ቃለ መጠይቅ የትግራይን ወቅታዊ ሁኔታና የፕሪቶሪያውን ስምምነት አፈጻጸም የሚዳስስ ቢመስልም ይዘቱ ግን ካለፈው ጥፋት ከመማር ይልቅ ዳግም ወደ ግጭት የሚያመሩ አደገኛ ፍንጮችን ያዘለ ነው ተባለም። ጀነራሉ በንግግራቸው ውስጥ የትግራይ ጥቅም አስከባሪ መስለው ለመቅረብ ቢሞክሩም በተደጋጋሚ የሚገለባበጡ አቋሞቻቸው ግን ለሰላም ያላቸውን ቁርጠኝነት ጥያቄ ምልክት ውስጥ የሚያስገባ ነው። በተለይም ቀደም ሲል በግሌ ሳላውቀው የተከሰተ ነው ሲሉ የነበረውን ግጭት አሁን ደግሞ የወልቃይት ጉዳይ ስለተቀዛቀዘ ለማሞቅ ብለን የጀመርነው ነው በማለት የውሳኔው አካል መሆናቸውን ማመናቸው የቃላት ጨዋታና የፖለቲካ ሽፍጥ መኖሩን ያረጋግጣል። ጀነራሉ የትግራይን ግዛት በተመለከተ ሉዓላዊነት የሚለው ቃል መጠቀማቸው በፌዴራል ስርዓት ውስጥ ያለን አንድ ክልል እንደ ገለልተኛ ሀገር የመቁጠር የተሳሳተ አመለካከት ነጸብራቅ ነው። ክልሎች የአስተዳደር ወሰን እንጂ ሉዓላዊ ድንበር የሌላቸው መሆኑን ወደ ጎን በመተው ይህን መሰል ቃላትን በተደጋጋሚ ማንሳታቸው ከአክራሪ ወገን ጋር ለመወገንና የትግራይን ሕዝብ በስሜት ለመቀስቀስ የታለመ የአገር ክህደት መንፈስ የታየበት ንግግር ነው። የአካሄድ በፕሪቶሪያው ስምምነት መሰረት ጉዳዮችን በሕግና በሕገ መንግስታዊ መንገድ ከመፍታት ይልቅ ሕዝቡን ለሌላ አላስፈላጊ መስዋዕትነት የሚያጭድ ስልታዊ ቅስቀሳ ነው። የፕሪቶሪያው ስምምነት አተገባበርን በሚመለከት ጀነራል ታደሰ ወረደ የፌዴራል መንግስቱን በዳኝነት ቢወነጅሉም ስምምነቱን በግልጽ የሚያስቀምጠውን የህዝብ ውሳኔ አማራጭ ለመቀበል ግን ፈቃደኛ አይደሉም። ወደ ነበረበት ይመለስ የሚለው ሀሳብ በስምምነት ውስጥ በግልጽ ያልሰፈረ ቢሆንም እርሳቸው ግን ይህንኑ እንደ ብቸኛ አማራጭ በማቅረብ ስምምነቱን ለራሳቸው በሚመች መልኩ ለመጠምዘዝ ሲሞክሩ ይታያል። ይህም ጀነራሉ ከስምምነቱ መንፈስ ይልቅ የራሳቸውንና የቡድናቸውን ፍላጎት ለማስከበር ቅድሚያ እንደሚሰጡ ማሳያ ነው። በጊዜያዊ አስተዳደር ውስጥ ስላለው ውስጣዊ ሽኩቻ ጀነራሉ የሰጡት አስተያየት ሌላው ትኩረት የሚስብ ነጥብ ነው። ሶስት ትላልቅ ጉዳዮች የዲዲአር ተፈናቃዮች መመለስና የወሰን ማስከበር እንዲያስፈጽሙ በፕሬዝዳንት ጌታቸው ረዳ ተሹሞ ሳለ ስራቸውን በአግባቡ ከመወጣት ይልቅ ለ6 ወራት ስልክ አጥፍተው መቆየታቸውና በመሬት ክፍፍል ላይ ብቻ መጠመዳቸው ይነገራል። አሁን ደግሞ ጌታቸው ካልቻለ እኔ ተገብራለሁ የሚል ድምጽ ማሰማታቸው በጊዜያዊ አስተዳደር ውስጥ ያለውን የስልጣን ሽኩቻና ጌታቸው ረዳን አዳክሞ ስልጣኑን የመረከብ ስውር ፍላጎት አደባባይ ያወጣ ነው የሚል ሀሳብም ንግግራቸውን ተከትሎ ተሰንዝሯል። በቅርቡ በጸለምት አቅጣጫ የተከሰተውን ግጭትና የድሮን ጥቃት በተመለከተ ጀነራሉ የሰጡት ማብራሪያ እጅግ የተምታታ ነው። ኃይል ማንቀሳቀሳቸውን አምነው ነገር ግን ለመወያየት እንደሄዱ አድርገው ማቅረባቸው በወታደራዊ ሳይንስም ሆነ በፖለቲካ አመክንዮ ተቀባይነት የሌለው ሰበብ መሆኑን ተጠቅሷል። ሰላማዊ ውይይት በታጠቀ ኃይል እንደማይደረግ የታወቀ ቢሆንም ግጭቱን ቀስቅሰው ጉዳት ከደረሰ በኋላ ግን ሲቪላውያን ላይ ጥቃት ደረሰ በሚል የተለመደ የፕሮፓጋንዳ ስልት ለመጠቀም መሞከራቸው የፈረሰውን የሰራዊቱን ሞራል ለመጠገንና ዓለምን ለማታለል የታለመ የሐሰት ትርክት ነው። በአጠቃላይ የጀነራል ታደሰ ወረደ ቃለመጠይቅ በሰላም ስም የጦርነት ነጋሪት የመምታት ያህል ነው። በአንድ በኩል ለሰላም ደጅ የሚጠኑና ለሁለቱም ወገኖች እንደሚመክሩ ቢመስሉም በተግባር ግን አክራሪነትን የሚያበረታቱና የፌዴራል መንግስቱን ጥረት የሚያጣጥሉ ናቸው። የአይነቱ በሸፍጥ
የተሞላና ኃላፊነት ወደ ሌለው ወገን የሚያላክክ አካሄድ ለትግራይም ሆነ ለኢትዮጵያ ሰላም የማያመጣ ይልቁንም ህዝቡን ወደ ማያልቅ ጦርነትና ማጥ ውስጥ የሚከት በመሆኑ በከፍተኛ ጥንቃቄ ሊታይ የሚገባው ጉዳይ እንደሆነ ነው የተገለጸው። በቀጥታ ጀነራል ታደሰ ወረደ ምንድን ያሉት? ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ አድርገናል። ይህን ያደረግነው ከመከላከያ ግጭት ሳይፈጠር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም። ይህንን ከማድረጋችን በፊት ማይዳጉሻ በተባለ ቦታ ላይ 4 ሰዓታት የፈጀ ውይይት ከመከላከያ ጋር አካሂደናል። ከዚህ በኋላ ያልተጠበቀ ግጭት ተከሰተ። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ አቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ። ጥር 23 2018 ዓ.ም ንጋት በአድዋ ዙሪያ በሚገኘው እንጥጮ ገንደበታ በተባለ አካባቢ የንግድ የሸቀጥ እቃዎች በጫኑ 2 አይሱዞች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመት አጋጥሟል። በሲቪል ሰላማዊያን ሰዎች ላይ ላጋጠመው ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሐዘን እገልጻለሁ። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል። በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም። ሐሙስ ጥር 21 2018 ዓ.ም የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበር። ግጭቱ ከተከሰተ በኋላ ከፌዴራል መንግስት ቀጣይ የሆኑ የስልክ ግንኙነቶች አሉን። በረራ ከተጀመረም በአካል በመሄድ እንወያያለን። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ግዛታዊ አንድነት መረጋገጥ አለበት። ሁሉም በሰላማዊ መንገድ ነው መደረግ ያለበት፣ በሰላም እንጂ በውጊያ የሚመስል ጥያቄ የለንም። ችግሮች፣ ግጭቶች ሲፈጠሩ በፕሪቶሪያው ስምምነት መሰረት መዳኘት አለባቸው። ጊዜያዊ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ በመሆኑ ከሁለቱም አካላት ድጋፍና ተደማጭነትን ማግኘት አለበት በማለት ነገር ግን ከሁለቱም አካላት ድጋፍና ተደማጭነትን ማግኘት አለበት በማለት የተናገሩ ሲሆን ነገር ግን የንግግራቸው ወደ አንደኛው ቡድን ያጋደለ ነው በማለት ከፍተኛ ትችት እየቀረበባቸው ይገኛል። ውድ ተመልካቾቻችን እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ላይ ጻፉልን። በቀጣይ እስክንገናኝ ድረስ መልካም ቆይታ።